إلهي يا ودود عفو بلن قلباتችን ይጽዳ ምህረትህን አድለን በተከበረው ወርህ አዝነህ ተቀበለን ኢላሂ ተቀበለን ተቀበለን بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته يا رمضان ور يتأجست ورنو سنل ومن كم يبلاشم هنا من داون لياقودلو كم يچلو نگروچ ሁሉ መታገስ ነው ካላስፈላጊ ወሬዎች ሁሉ እንታገሳለን በረሃብ በጥምና በድካም ላይ እንታገሳለን ረጅም ጊዜ ወስደን ቁርአን በመቅራት ላይ እንታገሳለን ለተራዊህ ሶላት አዘውትረን በመቆም ላይ እንታገሳለን አላህ ከከለከላቸውና ከማይወዳቸው ነገሮች በመራቅ እንታገሳለን አላህ ባዘዛቸው ነገሮች ላይ በመጽናት እንታገሳለን በሚያናድዱ ነገሮች ላይ ላለመናደድ እንታገሳለን በመላስም ሆነ በእጅ ድንበር በሚያልፉብን ሰዎች ላይ እንታገሳለን اللهم إنك عفو تحب العفو فاعف عنا ለሶላት ቆመን ከሚጋፉም ሆነ የሶላት ትኩረታችንን በሚሰርቁት ላይ እንታገሳለን ዳዕዋም ሆነ ሶላት ሲረዝምብን እንታገሳለን እንቅልፍ በማጣትና ከጣፋጭ እንቅልፍ አቋርጦ በመነሳት ላይ እንታገሳለን ሌላም ብዙ አለ ያለ ትዕግስት ከስኬት አይደረስም የአላህ ውዴታ አይገኝም ጀነት አይወረስም ኢስላም ጾምን ግዴታ አድርጎታል ከምግብና ከመጠጥ መቆጠብ ግን ዋና ዓላማው አይደለም ልብ እንበል ይልቁንም ነፍስን ከስሜት ከመጥፎ ፍላጎቶችና ከተከለከሉ ነገሮች ለዘላለም እንድትቆጠብ የማድረጊያ ዘዴ ነው ይህን ትርጉም የሚያንጸባርቀው የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ ንግግር እንዲህ ይላል ጾም መጥፎ ንግግርና እኩይ ስራን እስካልተውክ ድረስ ምግብና መጠጥን መተው ለአላህ ጉዳዩ አይደለም ቡኻሪ ዘግበውታል ስለዚህ በተቻለን አቅም ጾም ሲባል ጉሮሮአችን ሆዳችን ብቻ ከምግብና ከመጠጥ መታቀብ ሳይሆን አይናችን ጆሮአችን እጆቻችን እግሮቻችን ሁሉ መጾም መቻል አለባቸው ጾም ማለት ከምግብና ከመጠጥ መከልከል አይደለም ጾም ማለት ከቧልትና ከመጥፎ ንግግር መታቀብ ነው ጾመኛ ሆነ አንድ ሰው ቢሰድብህ ወይም መብትህን ቢነካ እኔ ጾመኛ ነኝ በል اللهم اني صائم بل ابن خزيمة الله سبحانه وتعالى يصومن فري እንዲህ በማለት በተከበረው ቃሉ ይገልጻል أعوذ بالله من الشيطان الرجيم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሆይ ጾም በእነዚያ ከናንተ በፊት በነበሩት ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ ለተጠነቀቁ ይከጀላልና ሱረቱል በቀራ አንቀጽ 183 ኢላሂ ቸሩ ጌታ አፉ በለን ቀልባችን ይዝዳ ምህረቱን አድለን በተከበረው ወር ስራዎቻችን ተቀበለን ኢላሂ ተቀበለን ስለዚህ ወዳጆቼ ትዕግስት እናድርግ ሰብር እንላበስ ጀነት እንደሆነች በነጻ አትገኝም የአላህ ውዴታና ደስታ በነጻ አይገኝም ነፍስያችንንም በነጻ ማሸነፍ አንችልም ትግል ይጠይቃል ከራስ ጋር መፋለም ያስፈልጋል الله سبحانه وتعالى جنة الفردوس يوفقن زند
ሌት ተቀን መትጋት መልፋት መድከም አለብን። መልካም ሥራ ስንሰራ ዓላማችን አሳምረን በመስራትና የአላህን ቅቡልነት ለማግኘት ይሁን። የአላህ ሱብሓነሁ ወተዓላ እርዳታ እንዳይለየን ዱዓ ማድረግ መቻል አለብን። ማድረጋችን ካልቀረ፣ መስገዳችን ካልቀረ፣ መጾማችንም ካልቀረ፣ ሰደቃ ማውጣታችን ካልቀረ፣ ዑምራ ማድረጋችን ካልቀረ፣ ሐጅ ማድረጋችንም ካልቀረ አሳምረን እናድርግ። ንያችንን እናሳምር። ከሪያ ወይም ከእዩልኝ መጽዳት መቻል አለብን። ሪያ ካለ የሰራነው መልካም ሥራ ተገልብጦብን ኃጢአት ይሆንብንና ነገ የቂያማ ቀን ይመሰክርብናል። ስለዚህ ወዳጆቼ ኢኽላስ ይኑረን። ስንሰራ ለአላህ ሱብሓነሁ ወተዓላ ብለን እንስራ። ከሰው አድናቆት ይልቅ የአላህ ምንዳ ይሻለናልና። የሰው ልጅ ቸግሮት ሲከፋ፣ የመከራ ገመዶች ሲወሳሰቡበት፣ አበሳዎች ሲደራረቡና ሕይወት ጥብብ ሲለው፣ ሌሊቱም አልነጋ ሲለው ለሙስሊም ተስፋ ብርሃን ሕይወቱን የሚያለመልምለት ትዕግስት ብቻ ነው። اللهم إنك عفو تحب العفو فاعف عنا። ትዕግስት ምርጥ ስነ ምግባር ነው። ለሙስሊም ምድራዊ ሕይወትም ሆነ የመጪው ዓለም ሕይወት አስፈላጊ ነው። ሕይወቱን፣ ሥራውን፣ ተስፋውን በትዕግስት ላይ ሊገነባ ግድ ይለዋል። ያለበለዚያ ሕይወት ከንቱ ይሆናል። የሰዎች ደረጃ የሚለያየው በልፋት በማለፍ ከባባድ ኃላፊነቶችን በመወጣትና ጽናት ሕይወታቸው ላይ መሰረት ሲኖረው ነው። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ ተጠየቁ፣ መዓት የሚፈራረቅባቸው ሰዎች የትኞቹ ናቸው? ነቢዩም ዐለይሂ ሰላቱ ወሰላም ነቢያት፣ ከዚያም እነርሱን የሚመስል ነቢያት፣ ከዚያም እነርሱን የሚመስል ሰዎች በዲናቸው ልክ ይፈተናሉ። በሃይማኖቱ በበረታ ቁጥር ፈተናውም ይበዛል። በዲኑ የደከመ ሰው ፈተናውም ይደክማል። በእርግጥ አንድ ሰው በምድር ላይ እስካለ ችግር ይገጥመዋል። ከዱንያውም ምንም ወንጀል አይኖርበትም። ኢብኑ ሒባን ዘግበውታል። ሙስሊምም እንደዘገቡት ትዕግስት ብርሃን ነው። በሌላም ሐዲስ ቡኻሪ በዘገቡት ላይ ትዕግስትን ለማዳበር የሚሞክር ሰው አላህ ትዕግስትን ይለግሰዋል። ማንም ሰው ምንም አይነት ጸጋ አላህ ቢሰጠው ምርጥና ሰፊ ስጦታ እንደ ትዕግስት የሚሆን የለም። በሌላም ሙስሊም በዘገበው ሐዲስ ሙስሊም ልክ ስሩ እንደ ጠለቀ ተክል ነው። ነፋስ አንዴ ያንገዳግደዋል፣ ሌላ ጊዜ ያስተካክለዋል። በዚህ ሁኔታ ሞት ይወስደዋል። የካፊር ምሳሌው ስር እንደሌለው ተክል ነው። አንድ ነገር ሲገጥመው በአንዴ ይወድቃል። ትዕግስት ለምድራዊ ሕይወት አስፈላጊ ነው። ትዕግስት ለኢማን ወሳኝ መሳሪያ ነው። ትዕግስት የሰው ልጆች ሊረሱት የማይገባ ስንቅ ነው። ይህች ሕይወት የምትገፋው በትዕግስት ነው። ማለፉም ላይቀር ማማረሩ ምን አመጣው? ምን አስፈለገ? እርግጥ ነው ስሜታችን ብዙ ጊዜ ከቁጥጥራችን ውጭ ሊሆኑ ይችላሉ። ባላሰብነው መልኩ ስሜቱ እኛን ያስተናግደናል እንጂ እኛ ስሜቱን የምናስተናግድባቸው አጋጣሚዎች ውስን ናቸው። አላህ ጥንካሬ ከሰጠው ውጭ ካዘነለት ውጭ ብዙዎቻችን በስሜቶቻችን እንጠቃለን፣ እጅም እንሰጣለን። ቶሎ ወደ ንዴት፣ ወደ ማማረር እንገባለን። ከዚያም ምናልባት ያደለው ሰው ወዲያውኑ መለስ ብሎ ራሱን ለመቆጣጠር ይሞክራል። ትዕግስት ማድረግ እንዳለበትና የሚያዋጣውም እሱ ብቻ እንደሆነ ራሱን ያስተምራል። እንዲህ ያደረገ ሰው ራሱን ያተርፋል። ወላሂ ኢላሂ ቸሩ ጌታ አፉ በለን፣ ቀልባችን ይዙዳ ምሕረቱን አድለን። በተከበረው ወር ስራዎቻችን ተቀበለን፣ ኢላሂ ተቀበለን። የፈለገ ያህል መዓት ቢገጥመን፣ ችግር ቢገጥመን፣ ከሁሉም የባሰው መከራ ግን ትዕግስት አለማድረግ ነው። ወይም ትዕግስት እንዴት መደረግ እንዳለበት አለማወቅ ነው። የትዕግስትን ዋጋ ያላወቀ ሰው
የመከራን ዋጋ ይቀምሳል። ስለዚህ የስቃዩን ዋጋ ማንጣጣት የምንችለው በትዕግስቱ ዋጋ ነው። እንዲያውም ከዚያም በላይ እናተርፋለን። ከሁሉም በላይ ትርፍ ደግሞ አላህ ስብሓንሁ ወተዓላ ቃል የገባልንን ነው። ወበሽር ሳቢሪን ያለው በምንድን ነው ያበሰረን? ሰማያትንና ምድርን በምታክለዋ ጀነት ነው ወላሂ። ስለዚህ ሙሲባ በገጠመን ቁጥር ማማረር ሳይሆን ማዘን ሳይሆን ማልቀስ ሳይሆን ዱዓውን ማለት ነው ያለብን። ኢና ሊላህ ወኢና ኢለይሂ ራጂዑን። ያኔ በአላህ ፍቃድ ጥንካሬውን እናገኛለን። አዘቅት ውስጥ በገባን ቁጥር እጆቻችንን ወደ ላይ አንስተን ዱዓ ማድረግ ነው እንጂ የሚገባን የባሰ በሐዘን ወደ ታች እየዘቀጠን አንሄድ። ይህች ዱንያ የስቃይ ውቅያኖስ ነች። ብዙዎቹ ከትዕግስት ጋር ባለመተዋወቃቸው ወዲያውኑ የሚሰምጡ አሉ። ነቢያችንም ዓለይሂ ሰላቱ ወሰላም እንዲህ ብለው የለ ለአንድ ሰው ከተሰጠው ስጦታ ሁሉ ከትዕግስት የበለጠ የለም። ዓለይሂ አፍደሉ ሰላቱ ወአስከ ተስሊም። ሰብር እኮ ሙስሊሞች ከታዘዙባቸው ጠንከር ያሉ ነገሮች አንዱ ነው። ለዚህም ነው የሰብር ምንዳ ላቅ ያለ የሆነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ታጋሾቹ ምንዳቸውን የሚሰጡት ያለ ግምት ነው ይላል በላቸው። ከህመም ጋር ተያይዞ ሰብር ማድረግ ማለት ችግሩ የመጣው ከአላህ መሆኑን መረዳት፣ ነፍስን ከመረበሽና ምላስን ከስሞታ መቆጠብ ነው። ነገሩን ወደ አላህ ስብሓንሁ ወተዓላ በማስጠጋት ፈውስን ከርሱ መጠበቅ ማለት ነው። ስለሆነም አንድ ህመምተኛ ህመምና ስቃይ በሚበዛበት ጊዜ ከአላህ እንደሆነ በመረዳት ሰብር ማድረግና ነገሩን ወደ አላህ መመለስ ወንጀሉን ከማበሱም በላይ ከአላህ እዝነት እንዲመጣለትና ፈውስ እንዲያገኝ ምክንያት ይሆነዋል። አላህ ስብሓንሁ ወተዓላ አሳምረው ከሚጾሙ ለአላህ ስብሓንሁ ወተዓላ ብለው ከሚጾሙ በኢኽላስ ከሚጾሙ ሰዎች አድርገን፣ ጾማቸውንም ከሚቀበላቸው ሰዎች አድርገን ያ አላህ። اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم إنك كريم فأكرمنا يا الله. اللهم إنك رحيم فارحمنا. اللهم إنك تواب فتب علينا. اللهم إنك لطيف فالطف بنا. يا حي يا قيوم برحمتك نستغيث. أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم ارحمنا وارحم موتانا وموتى المسلمين. اللهم تقبل صلاتنا وصيامنا وقيامنا برحمتك يا أرحم الراحمين. اللهم تقبلها تامة واغفر ذنوبنا عامة، ولا تجعلنا من أهل النار يوم القيامة، واجعلنا من أهل الجنة يا الله، وادخلنا إياها بالسلامة برحمتك يا أرحم الراحمين. اللهم تب علينا، اللهم تب علينا، اللهم اغفر لنا برحمتك يا أرحم الراحمين. الله ربي لا أشرك به شيئا. اللهم أنت ربي لا إله إلا أنت، خلقتني وأنا عبدك، وأنا على عهدك ووعدك ما استطعت. أعوذ بك من شر ما صنعت. أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.